ቀሴ አምጥቼ ይቻል ብለኛለች። እሱንም ገና አቀባለሁ። ፊታችሁ ላይ ያያችሁን እንቡጥ አበባ ነው የሚመስለው። ጥላቶቼ እንግዲህ እርግፍ ትላላችሁ እያያችሁ። ይሄ ፊት እንቡጥ አበባ ይልላችኋል ይላል። እሰይ አዎ ቀሲሪን እቀባለሁ በወተት እርጌን እነ ቅዳሜ ገበያ እያያችሁኝ በለጽግባችኋለሁ። በጽጌባችኋለሁ። ለነገሩ ገና በለጽግባችሁ እያያችሁኝ ገና ትፈልጊያለሽ። ቀይ ወጤን ዶሮ ወጤን አልጬን ስጋዬን ምንን ብልት እያደረኩኝ ቀሲሪን እየተቀባው ፊታችሁ ላይ ይሄ ፊቴ ያበራል። ከዛም ገና እንደ እሷ ብልጽግና ሌላም ያለሽ ሌላም ማስብልሻለሁ። ተመኝ ቶስፓሳ እቱስ ወጣው ሰጥና ስለ አርቲስቶች እንትና ገባይ ሰላም ተስፋዬን እኮ እንደ ወገብሽ ቅማል ጣምደሽ እኮ ይዘሻታል። እኔ ሰላም ተስፋዬን አንድ ቀን የተናገርኳት እሱንም የሆነ ነገር ፖስተውባ በፖለቲካ ተናገርኳት። ከዛ በኋላ ይሄ ቆየ ነው ምናምን አሉ። ተፋታወቅ ደርሼባትም አይቻትም አላውቅም። አንቺ ግን ሰላም ተስፋዬን ሴት ልጅ ሲለወጡ ደስ አይላችሁም፣ በእኔ ህይወት ትቀናላችሁ የምትይው አንቺን በሰላም ተስፋዬ ህይወት ስለምትቀኝ ሴት ልጅ ለብቻዋ ጠንካራ ሆና ስላለፈላት ስለምትቀኝ ነው። ጠዋትና ማታ የሴት ጥላቻ ስላለብሽ ሴቱን ሁሉ እያወጣሽ የምትሳደቢ። ቤቢን ስለ ቤቢ እኮ ያወራሽው እኮ ራስሽ ነሽ። እኔ ቤት አይደለሁም እኮ ወይ አበባይ ከበደ አይደለም። ቤቢ ሚስቱ እንዴት አደረገዋለች? ሚስቱ እንዴት ተዋለች? ሴት ልጅ ሆና እንኳን አላከበርሻትም። እግሯን ለዚህ ነው ያልሻትኝ። ይሁን አይ ቲንክ የቤቢ ሚስት ጨፈራ ቤት ሆና መሰለኝ እግሯን እንትን ስትል ማለት ነው። ከዛ ባል ስለተፋታች እግሯን በየንትኑ እየከፈተች እያልሽ ስትሰድቢያት የነበረው ራስሽ ነሽ፣ ማንም አይደለም። ማንም ሰው ኢንስታግራም በባህር መተ ደግሞ በፕሌን ከመጣች ልጅ ጋር መኖርህ ራሱ እኮ ክብር እኮ ነው። አንተ በባህር ከአሳ አምልጠ እናቷ ለፍታ በፕሌን ካመጣቻት ልጅ ጋር አብረ መኖር ራሱ ገነት ነው ላንተ። እነግርሃለሁ፣ ገና እነግርሃለሁ። ምክንያቱም ከፍዬባታለሁ። አንተ የድሃ ልጅ ድህነት ማለት ያንተ ግንብ ስር ተጠላ ስለኖረች አይደለም። ኦኬ ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባል ታረግ? በባህር ትመጣ ነበር። አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ባለጌ። ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ረጅጅግያ 2 ሳምንት 1 ሳምንት የጠፋሁት እኔ ፐርሰናሊ ስራ፣ ትምህርት፣ የቤቱ ስራ አለ፣ ፋሚሊ አለ። ለየትኛው ጊዜ ነው ከሚያራግቡት ሰው ጋር ወጣ ገባ የሚለው? ከእናቴ ጋር በምጨርሰው በህግ ጨርሳለሁ። ዳስ ታለቅ። ከዛ በኋላ ግን ያላችሁ ሰዎች ግን ይሄ መጥፎ ነገር የምታራግቡ ሰዎች ግን እውነት እኛ አንፈልግም እንደዚህ ነገር። ይሄ መመላለስ፣ ይሄ ሰጣ ገባ ውስጥ ከገዛ እናትሽ ጋር ቢሆን ሰጣ ገባ ውስጥ መግባት አንፈልግም እኛ። እሷ ቢዝነስ ሰራብን አስባ ይሆናል ሰድባንም ለብር ብላም እኛን ስማችንን ብታጠፋም እኛ ግን በምናገኘው በምንካስበት መንገድ በህግ እንሄዳለን። ገባሽ? ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም። በቃ ቤተሰብ የመሰረትን ሰዎች ነን። ቤተሰብን መሰረትም አልመሰረትንም ማንነታችን እንደዛ አይደለም። እኛ ከሰው ጋር መመላለስ ይሄ ለብር ብሎ ለሾርት ከት እንደዚህ አይነት ህይወት እኛ መኖር አንፈልግም። እንደ በፊታችን በራሳችን ዛምቢያ እየተንቀሳቀስን ፍሎጋችንም እየሰራን ምንሰራውን ነገር እየሰራን መኖር ነው የምንፈልገውና እባካችሁ ተውን። እባካችሁ ሳም ላይክ ተውን። ከፈለጋችሁ ካልፈለጋችሁም ደግሞ አትተውን። አደንፍደዴ እኔ ስለናንተ ምንም መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ። በጣም ከምነግራችሁ በላይ ኬርለስ ነኝ። ላይክ ለደቂቃም አላሰባችሁም። ምናልባት ቲክቶክ ላይ ስክሮል ሳረግ ላገኛቸው እችላለሁ እንጂ ከዛ በኋላ ግን በቃ የሉም። ገባ አባባሌ ከላይ እንደዚህ ያለ አንድ ነገር ግን ልንገራችሁ፣ የፈለገ ነገር ቢሆን ልጄ እንድታሸማቅቋት አልፈልግም። የሆነው ሆኗል፣ የሚሆነው ይሆናል። እንደ ማንኛውም ሰው ደግሞ ነገ የሰው ልጅ ይቅርታ ብሎ ጥፋቱን አውቆ ቻንስ የምትሰጥም ደግሞ ሴት ልትኖር ትችላለች። ገባሽ? ስለዚህ
አሁን አንቺ ዲፌንድ አድርግ፣ ወጥተህ እንዲህ ተናገር፣ ወጥተሽ እንዲህ ተናገሪ። እኛ እኮ ልቦናችን ያቀባል። እኔ ልጄ ልጁ የተወሰኑ ግሩፖች ልቦናችን ያውቀዋል። ምናልባት መማሪያ ይሆናል። አንቺ የምታከብሪው ያ አንቺ ሁላችሁ ያ እሷ እኔ አሁን ሁሉ ጊዜ ያቸዋለሁ። እሷ እባብ ናት፣ እሷ መጥፎ ሴት ናት፣ እሷ አይደለችም፣ ልትሆንም አትችልም። ከመጥፎ ቤተሰብ የተወለደ ግን ማን እንደሆነ ማሳየት እንችላለን። የማናሳይባቸው ደግሞ